واقبل في عن وطن يضو ماشي بورميا قهرت كذا بعد نما تقولال انا مره ربي بقى نيجن قد مچيو تنواغدو في ميطامو ميطا سبا درجه سن አረዲ ረቴር ጊዜ ደንተነ መታፎት ተይሲሱ ዴምቲ ወይ ማን ይድረስልኝ ሄሉ እንደው ቀናት ገባ እንዴት ልሁን ተጨንቄ ኒን ጭንቀሜ ሰቴ አረዲ ደንተን ማልቆዱ ዴመንጄ ሉቡነ ኸይሳባት አቲ ነመራ ቴክስቲና ነበርቱ ሲጀላኑ ማ ከተብ ቪዲዮ በይሲንጄ በይሲንጄ ከተማቲን ቱሬ መነ ቦምባስቲ ትክቲ አይ ይናገር ስሜ ባደረኛ ፕሮግራም ይቀር ባደረኛ ወጪ ባኹሽ ምስሊ ድረመት ኹሽ ተሰሙ መሻኻሽ ሄደን አላጨሽን ሆጂ አላጨሽዋ አኸብሄር ኡሱቤ ስልኪዋ ሚናሚን ነይኩ ባዩሽግር አለበ ሐተኹሽዋ ኻና አትበይ አለበ ሐተኹሽዋ ሄደን ነፍስ ኸሹ ኤብቂን ባኹሽ ተንኮላያች እንተዩ ህያች ኤመት ኹሽናን አዛች ቃጭቤን መትገበል በሐልዋ ዋቴ እሱ እኩንቴ አዚያም ሐራንቴ አዚ ኦሮሞንቴ አዚ ሶማሌንቴ ባዩማ ዋቴ እሱ መትጋደል ይኒ ኸሻሉ አኻሽቱ ቁም የሽዋቲን ቤቱ ጋር ኢሳን ነመ ብሔረሰብ ወልፍጭሲ ሱዴ መናጃውኒ አጭ ያላ ታኒ ፕሮግራም ወደ አማርኛ መደበኛ ባውቃ ስለዚህ ወደ አማርኛው እንቀይራለን ወደ መደበኛውና ዛሬ ፈጣሪን ያወጣሽ ሄለን የለች ለሄለን ሼር አድርጌ እንኳን እንዳታስወጣሽ በቴክስት ሂጂ ግቢ ይሏታል ሃይ ኮሃላ እንጨት የያዘ ቢሎ የያዘ ቢኖርስ እቺን ሴትዮ አንድ ነገር ቢያረጓት እንደገና ልናለቅስ ነው ሚዲያ ላይ እንደገና ልናለቅስ እምትመጣ የተላከችልኝ ጥቁር ትሁን ቀይ ትሁን አላቃት የታየሻት ፎቶዋን አታቀት አንቺ በቪዲዮ እኔ ቁጭ ብዬ ይኸውልሽ ምስኪኗ አንዴ ፀሐይ ላይ አንዴ ካፌ ቁጭ ብዬ እጠብቃለሁ አንድ ሰዓት ከምናምን እሷስ ስልኳን አልሰጥም ስደርስ ደውላለሁ ትላለች እንዴ ታለች ልጅቷ አላለሁ ስደርስ ደውላለሁ ትላለች ሞኝ ተገኘሽ ከኋላ ምን እንዳስቀመጡልሽ 70 ደረጃ ምን ታውቂያለሽ እቺ ሚጣ 70 ደረጃ የተጋሩና የሌላው ብሔረሰብ ጥላቻ አለባት 70 ደረጃ ፈረስ ፊት እሷ ውጪ ተቀምጣ ውጪ ተቀምጣ ሰውን እዚህ ማባላት ትፈልጋለች ሚጣ ምትባል ልክስክስ እቺ ግማታ ብስ ምንድነው ዮኒ ረሳችሁት እኮ ይሄን ማለት ዮኒና ቴቴ እሷ ማህበር ናቸው አይ ተነጋግረውስ ቢሆኑ ሄደን በምን አወቅሽ ተነጋግረውስ ቢሆኑ ሚጣና ዮኒ በምን አወቅሽ አናቷን በሏት እንዳመሳሰሉት እስቲ ያለች አብሳላት አንድ ነገር ልንገራችሁ አንድ ተልኮ ከባድ ተልኮ አላለች እሺ ኤደን ወጅጋጋ አያ እስኩ ኤክታይን በገትሪ ኮሜንት ቆም ሆቆ ቆራያ ደ ባርባራ ወላጎ ቆራይ ማንት ማለት ፊቷ እስቲ የታወቀች ስም አልጠራም እኔ ስም መጥራት ስለማልችል ኮሜንት ላይ አስቀምጡልኝ አለች ኮሜንት ላይ 50 ምናምን ሰው ባርባራ ነው መስላለሁ እንደ እኔ ቆንጆ ወዳታለሁ ከየት መተሽ ገዳይ ናት ባርባራን ትመስላለች ይላሉ እስቲ ይዋት የማይሉት ነገር የለም እኮ ባርባራ እስኩፋሚ ወጅግግ እስኩፋቢ ባታይ ኤግ ወጅጋጋ ሲፊአን ኤግ በገትሪ አትመሳሰሉም ከባርባራ ጋር በምንም አትመሳሰሉም ባርባራንም እና ቀጥታ ከሐረር ሬዲዮ ስሰቡ የተለያየ ቋንቋ ሲመጣባችሁ አደንግጡ እኛ እንደዚህ ነን ሂዱበት ዋከሲ እና በጣም ነው እኔ እንደውም ያደነኩሽ ቶሎ እንደውም የዛን ሰዓት ሰምተሽ ከዛ ጋር የቤተሰቦቹ አብረሽ ነሽ አዩ መደመደንገጥ ወርቄ ጓደኛሽ ናት ግን ገደል ትከተሻለች እና ወርቄ በዚህ አጋጣሚ ልስጣት ማስጠንቀቂያ ወርቄ የተባልሽ ሴትዮ ፕሊዝ ተይን ፕሊዝ የሐረር ሰዎች ሞኝ ናቸው ብለሽ ገደል አትከተሽ ታውቃለች አንዳንድ ጊዜ እኮ እሷ እንዲናት ግን አንቺን ታርጌት ሊከትሽ የሚችለው ነገር ይሄን ነገር አትበይ አትልሽም ወርቄ የዋህን ብትሆን እንደኛም ግልጽ ብትሆን ዛሬ ተናደድኩባት አስገብታሽ ምን አለች ህልም አየሁ ቲና መጣው ለንደቃጀች ነው የማይተኝታ ታውቀም ይኸውልሽ ሄለን እኔ ይኸውልሽ ኤደን አንሰማን ያስገባት እንደሚችል ይኸውልሽ ስሚኝ አዳምጪባት ሚውት አድርገሽ ይኸውልሽ ትላንትናም ከትላንትናም ሆዳ አስጠንቅቂያታለሁ ኤደን አትሰማም እልተያይዛን ዛሬ ጧት ራሱ ስራ ነበርኩኝ ከማን ተያያዘችውልህ ከሰዎች ጋር ማለት የሆነ ነገር ሲሏት እልትያያዛለች ነገሩን ከበተንን በኋላ ማለት ነው ከኔ ውጪ ሌላ ሰው ቤት አትግቢ ሄለን ጋር ከሆነ ግቢ ኪዊሊያ ቤት ከሆነ ግቢ
ገብቶሻል ያልኳት ገባሽ? ግን እሷ ጠርቷት ገብቶሻል ገንዘብ ልከው አስገድሏት ነበር። ግን እግዚአብሔር ይመስገን እኔም ስደውልላት ነበር። የሚገርምሽ እንትን እያለች ገላዋን እየታጠበች ስልኩን አላነሳ ብላኝ ነው ገባሽ? እና አትሂጂ እንትን አትበይ። በኋላ ላይ ግን እግዚአብሔር ይመስገን ለየዋዎች እግዚአብሔር ስላለ ወጣለች። ተቃጥዬ እዛ ፀሐይ ላይ ጥቁር ልብስ ነው የለበስኩት። ነደደ ውሸታቸውን ልጅቷ ሳትሄድላት ነው ገላይንም ሳልታጠብ እኛ በህግ እንጠይቅሻለን እያሉት ምን አባቱ ያመጣል በጋርድ እንጠብቅሻለን ይሏታል። ህግ ምን አገባው? ውሸታቸውን እኮ ነው። ልጅቷ ለምን አልተገኘችም ታዲያ እንዴ? ውሸታቸውን ለነሱ ለእንትን ግን እኔ ምን መሰለሽ ህልም ፍቺ እላታለሁ። እሷ እንደዚህ ሆኖ ምናምን ትላለች። ንገራቸው እስኪ ህልሙን ንገራቸው። ለምን እናገራለሁ? ምን የለን አትፈታ ህልም ሞኒካ ትችላለች መፍታት። ምንም ሞኒካ አትችልም። ሰምታለች። እችላለሁ። እኔ ቅድም ነው የፈታሁት ወርቄ፣ ቅድም ነው የፈታሁት። ህልሙ ይሄ ራሱ ነው። አድምጪ። ህልሙ ኤደን ዛሬ መትረፏ ነው። አለቅ። ህልሙ ይሄ ነው። በቃ ሁለተኛ ዙር ሬሳ ልንሰማ ነበረ። ፈጣሪ አወጣት። አለቅ። ውሃው ዘመድ ነው። ውሃ እንደዚህ የተባለው ዘመድ ነው። ውሃ አንደኛ ህልሙን ሳንሰማ ፍቺው የምትነግሩ ንገሩና ምን አለ ምን መይዛለ እንፈታለን። ወርቄ ንገሪ። ምን እነዚህ ጨገሬዎች እያሉ እንዴት ነው የምትፈጪው? እና ጉታው ምድረ ሐረርጌ ሐረርጌ እና ሼለን ይቅርታ አድርጊልኝ ማለት ነው። አሁን ይሄ ነገር ከመወራቱ በፊት ነው እኔ ኤደን ልክ ከሰዎቹ ጋር ስትጨርስ ቤት ገባውና ህልም አይቼ ስለነበር ህልሜን ተናገርኩኝ። ገባሽ? ህልሜ ምን መሰለሽ ሪከርድ ተደርጓል። በህልም ያየሁት ትላንትና ማለት ነው። ትላንትና በጣም እንትን ሰሞኑን ታውቂያለሽ በጣም ሲያናድዱኝ ሳሾፍ ነበርና ማለት ነው በሷ ላይ። ከዛ ትላንት ግን በጣም ተሰማኝና ምን አልኩኝ? እግዚአብሔሩ ያልኩኝ የዚችን ሴትዮ ነገር አሳየኝ አልኩኝ። መኝታ ቤቴን እንትን መብራቱን አጠፋፍቼ ምናምን ማለት ነው። ሴትዮ የኤደንን ወይስ የሟች? ያረን ኤደን ምን ራሴ ገልጫ ያዋለው ምን ኤደንማ ምን ደግሞ ኤደንን ለምን ያሳየኛል? ራሴ አላይም እንዴ በህይወት ይገ ከዛ የቲናን ነው እንጂ አትቀልጂ እንትን አትበይ። ሲሪየስ ክርስቶስን እኔ ቀልድ አይደለም እያወራሉት እና እንደው አልኩኝ እግዚአብሔር ሆይ ሳላቅም አውቄም ገባሽ በሚዲያ በማየት ባለኝ እንትኖች ማለት ነው እንደዚህ ካደረግኩኝ ትላንትና ያው ደውዬ ኢትዮጵያ ያሉ ልጆች ማለት ነው ሳንቲም ምናምን ልኬላቸው እንትን መረጃ አምጡልኝ ብያቸው ነበርና እሱ ታዩ እሱ ውስጥ አትግቢ። ከዛ በኋላ ማለት ነው እንደው ሳላቅም አውቄም ስተት ከሰራው እግዚአብሔር ሆይ እንደው የዚችን ሴትዮ ነገር አሳየኝ ብዬ መብራት አጥፍቼ ማለት ነው እንደዚህ እንትን ብዬ እያለ በሁለት በኩል ማለት ነው የሴትዮዋ እንትን ምስል መጣብኝ። አረ በቁሜ ልቃዥ ነው ብዬ ጠቅልል ብዬ ተኛውልሽ። 2 ሰዓት 3 ሰዓት ብቻ ነው የተኛሁት። ከዛ ልሽ ሌሊት ነው ስራ ሄዶና ከዛ ተኝቼ እያለ ማለት ነው ምን ያለው ቲና የሆነ እንትን ጅምር ቤት ታውቂያለሽ ያላለቀ ፊኒሺንጉ ያላለቀ ውስጥ ማለት ነው ኩስስ ብላ አፏ ድርቅርቅ ብሎ ረዘም ያለ ሰው እግዚአብሔርን እንዴት እንዳዘንኩ ውስጤ ተሰበረ እና ማለት ረዘም ያለ ሰው ማለት ነው እንትን ያው ጠየም ያለ ጠቆር ያለ ማለት ፊቱ አይታየኝም። እጁን ብቻ አይቼ ነው የምነግርሽ። ገባ እጁ ነው የሚታየኝ እንደዚህ እንትን ብሎ በሩ ክፍት ነው። እዛ ህንፃ ውስጥ የገባሁት ማለት በሩ ክፍት ነው። ብርሃን ነገር አይቼ ነው የርኩት። ከዛ ማለት ነው ተከትዬ የርኩት። ከዛ እንዲህ ሳይ ቲና እንዴ እቺ ሴትዮ ወይኔ እዚህ ምን ትሰራለች ብዬ ማለት ነው እንዲህ ስል ሰውየውን ውሃ ትለምነዋለች። እየለመነች ውሃ ስጠኝ እያለችው ማለት እባክህ ስጠኝ ትለዋለች። ከዛ ሰውየው ዝም በይ እያለ ማለት ነው ውሃውን አይሰጣትም እንዲሰጣት ማለት ነው። እኔ ደግሞ ኧረ እባክህ ስጣት ብለምኖ ምን ብሎ ጨከነባት። ከዛ ማለት ነው ጌታን ነው የምልሽ። ከዛ ምን ላርግ ያው ቤቱ እንትን ስለሆነ ማለት ነው ፎቅ ነገር ነው ጅምር ነው ከታች ስለሆነ ከዛ እንጨት ፈለጋ እንጨት እስቲ ዞር አልኩና የሆነ እንደዚህ መትቸው ውሃውን ተቀብዬ ልሰጣት ማለት ነው። ከዛ ዞር ስል ማለት ነው እንትና እንጨት የለም። ከዛ ድንጋይ ነገር አገኘው። ከዛ በድንጋዩ ብዬ እንትን ልሰጣት ስል ከዛ ድንጋዩን አንስቼ ዞር ስል ማለት ነው ፊቱ ያልታየኝ ሰውዬ
ዞር እንዲህ ሲል የአያቴ ፊት አያቴ ሞታለች፣ ሴት አያቴ ማለት ነው። ጀው ብሎ ሲገባ በኢየሱስ ስም ብዬ ተነሳው። ይሄ ነው። ከዛ ባካችሁ ፍቱልኝ እላለሁ፣ ይቀልዱብኛል። ተጨንቄ ግን ደስ የሚለው ሰዎች ፈቱልኝ፣ አንዳንድ ትልልቅ ሰዎች ማለት ነው። እዛ ላይ ስናገር አይተው እና በጣም ነው ብታይ የፈራሁት። እና ይሄንን ያየሁት እንዴት እንደምታሳዝን ብታይ ኩስስ ብላ ማለት ነው። ቤቱ ያላለቀ ቤት ልጆች ናቸው፣ ታውቂያለሽ? ልጆች ናቸው። እውነት ያላለቀ ቤት ልጆች ናቸው። ልጆቿ ታስባለች፣ ያው እናት ናት። እና አያትሽ ሞቷል አይደል? ዞር ስትይ አያቴ ሞታለች፣ ሴት ናት። ከእሳቸው ጎን ነው ያለችው ማለት ነው። ወሰኝ እንኳን የሆነችው ይበስማ እና እንትን ውሃውን ተቀብዬ በሰጣት ኖር ትኖር ነበር ማለት ነው። ሰውየው ምንድን ነው ሰውየው ማለት ነው? ባዮ ጌታን ነው የምልሽ። ነፍስሽን የሚወስደው ምንድን ነው የሚባለው? ይሄ የሞት እንትን የሞት ምናምን ነው። ጥቁር ነው አለ። ሰውየው ደግሞ ጠይም፣ እጁ ጠይም ነው፣ ረጅም ነው፣ ወፍራም ነገር ፊቱም አልተገለጠልኝም። ለዛ ነው እኮ የተናደርኩ። ፊቱ ቢገለጥልኝ ጥሩ፣ ግን ወደ እሷ ዞሯል። ወደ እኔ እንዲዞር ራሱ ለምኘው፣ እባክህን ሞት የሚያጥ ምን ነው የሚባለው? ይሄ ደባል ነው የሚባለው። በእንትን አይታይም እኮ ፊታቸው፣ የሆነ ክብድ የሚል ነገር ብቻ ነው የምታየው አይደል? እንትን ጅንስ ሱሪን ያደረገው ልንገርሽ፣ ሸሚዙ ያላለቀ ቤቶቹ እቅዶቿ ናቸው። ገብቶሻል? ይሄ እኔ አላቅም እና ማለት ነው። ይልሽ እንትን ሸሚዙንም አይቻለው። በቃ ካንገቱ ጋር ፊቱን ብቻ ነው ማየት ያቃት። ግን ድንጋዩን እንትን ብዬ ማለት ነው ጀርባው ላይ መትቼው ያችን ውሃ ተቀብዬ ልሰጣስል ማለት ነው። ዞር ሲል ሳልመታው ማለት ነው። ዞር ሲል የአያቴ ፊት በኢየሱስ ስም ብዬ ነው የተነሳው። ለምን አያቴ እንደዛ ረጅም አይደለችማ። እና ደንግጬ ሱሪውንም አይቼዋለሁ፣ ሰውነቱንም አይቼዋለሁ፣ ሰውየው ጫማውንም አይቼዋለሁ፣ ሸሚዙንም አይቼዋለሁ። እጀ ጉርድን ያደረጉ እጁን አይቼ ነው ጠይም ሰው ያልኩሽ። በቃ ጠይም ይሄ ያለ አይደለ? ጥቁር የማይባል ጠይም የማይባል እና ብታይ በቃ ውስጥ የተረብሾ ብቻዬን እያወራሁ ነበር ያልኩት። ከዛ በቃ መጥቼ ፍቱልኝ አልኳቸው። ይኸው አሁን ተደበላለቀ እንትኑ ራሱ ቲክቶኩ ራሱ እና ኤደንን በዛው ፍችላታለሁ አላቅም ትለኛለች። እና እስቲ እግዚአብሔር እንግዲህ አንዷ ሴትዮ ፈታልኛለች ከኬንያ። ምን አለች? አያትሽ ነፍሲ ማርያሽ አያትሽ ነፍሲ ማርያሽ ስጪ የኬንያ ቆይ ተፍታ አያትሽ ነፍሲ ማርያሽ ስጪ እኮ አትሰማም እኮ። እስቲ ታይበና አስታውሺ ነው አድምጪ ወርቄ። አያትሽን ያሳየሽ ነፍሲ ማርያሽ መስጠት ነው። ምክንያቱም የሞቱ ሰዎች አንዳንዴ በዘመዶቻቸው ይገለጣሉ፣ በህልምም በምንም ይሁን እና እንደምናውቀው ማለት ነው። ሰውየው ደግሞ የሞት መልአክ ነው። በሙስሊም እስራኤል ያው የሆነ ስም አለው፣ የሞት መልአክ ነው። እሺ እሳቸው ሰደቃ ይፈልጋሉ፣ ያው ነፍስ ይማር ማለት ነው። ያው ዘመድ እኮ ስታይ ሰደቃ አውጭላቸው ይባላል። እሺ አውጣው እና ይሄ ነው። ሌላው ምንም አይደል። የእሷ የቲና ማሳየት ያው እሷም ስለሞተች ነው። ሁለተኛ ነገር ያምነሽ እኮ ብትጠጪ ራሱ ያው እንደ ሰደቃ ነው። ወርቄ እንዳታስቢ። ይሄ ነው መፈታቱ፣ ህልሙ ይሄ ነው። ሁለተኛ ዙር ፍቺው ደግሞ ኤደንን ዛሬ አትርፎልናል ፈጣሪ። ሁለተኛ ዙር በእናትሽ ኒካ በእናትሽ በስነ ስርዓት ይቀልዳል እንዴ? ነው ምንድነው አረ ዝም በይ ወርቄ ዝም በይ። እስቲ ላይቭ ላይ ያላየሻትም ስቃይዋን ሂጂና ውረጂ፣ እንደዚህ ሂጂ አሳይን እያሉ ምን ይላታለው? ተይ እባክሽ አንቺ። የእሷ መትረፍ ነው ሁለተኛው ዙር። ናሚኮ ህልሙ የታየው እኮ ለቲና ነው፣ ለአደን አይደል እኮ። ምንድን ነው የምትለው? ለምን ታያይሽ? እሷን እኮ ውጪ ስላት ሻወር እየወሰደች እኮ ደውዬላት ነበር። ሴትዮዋ አትሰማም። ቤተሰብ ነቻ። ዝም በይ በእናትሽ። እቺ ደግሞ በእናታችሁ ቲክቶክ ቤተሰብ አይደለን እንዴ? እኔ በቃ በእናትሽ ወርቄ ናት እኮ ባለ እና ዝም አትይም እንዴ? ምን ሆነሽ ነው ግን? በእናትሽ ናሚኮ ግን ታላት ያ ረቢ ያለ አውዝ ብለም ጅን ወድመሽን ፈታችልሽ። ምን ታርግሽ? ናሚኮንማ ታይልኝ እናቱ። ጀመሩ እንግዲህ
ተነሳባቸው ጅጅጋው አልጠጣሽም እንደ ሄደን እንትን የሚል ዋሳይብ ትሄዲ ወርቄ ዋንጫ አለን እያ ንገሪልኝ ማልችል መስሏት ነው። እናት ሄዱዬ ቤት እግዚአብሔር ነው ያወጣሽ። ተያት ጓደኛዬ ናት ሰምቻታለሁ። ወርቄ ምን ፈታችልሽ? እንትን ነው ኬንያ የኬንያዋ ሴትዮ ማለት ነው። እኔ አለች የኬንያ አዋቂ ነኝ አለችኝ። እየሰማሁሽ ነኝ አለችኝ። ከዛ ስልኬን እንትን ብላ አግኝታ ማለት ነው እዛው ሊቭ ላይ ሆኜ ነው የደወለችልኝ። ምን አለችኝ መሰለሽ? እንትን ምንድን ነው ስሙ ሴትዮዋ እርግጠኛ ነኝ በእንትን በምንድን ነው ስሙ በኖርማል አይደለም የሞተችው ያለችኝን ነው። ሀቁን ነው የምነግርሽ። የሆነ ሰው ጋር ሚስጥር አለ። ወንድ ነበራት ወይ ስትለኝ አላቃት። ዘመድሽ ናት ወይ ስትለኝ አይደለችም። ምንሽ ናት ስትለኝ ምንም አይደለችም። እንዲህ አሳዩ ቤቴ ወሃድ ላይ ሳሃደል በደን ወይዶ ነው ሰናገነቀጣ ያወርቄ ጦልጃጪ ውጪ አያ ህልም አይፈታም። እዚህ እደፋሻለሁ። ኤደን እግዚአብሔርን እንጣላለን። አርፈሽ ተቀመጪ። 100 ጊዜ ነው እኔና አንቺ የምንጣላው። ተጣልተናል። የመጨረሻ አሁን የምር ነው የምንጣላው። ሰላማት አቋርጦ ቅዠት አታርጉታ። አይ እሺ ሄለን ይገባሻል። ከኔ ጋር አውሪ በቃ ትፈጫል። ከዛ ሴትዮዋ የፈታችልኝ ልንገርሽ፣ በጣም ትልቅ ሴትዮ ናት የፈታችልኝ። ሴትዮዋ በኖርማል ሞት አይደለም የሞተችው። ዘመድሽ ናት ወይ ስትለኝ አይደለችም። ምንሽ ናት? ምንም አይደለችም። ገባሽ? ከዛ እንዴት ታዲያ አየሻ ስትለኝ አሳየኝ ብዬ ጸልዬ ነው የተኛው ስላት አሳየኛልሽ። እዛ ቦታ ላይ ወስዶ አሳየሽ። ሰውየው ጋር ትልቅ ሚስጥር አለ። የሆነ ሰው አለ፣ ትልቅ ሚስጥር አለ። በቃ ይሄ ነው። እና ተሰቃይታ እየለመነችው ቀጥታ ነው ያየሽው አለችኝ። ለምን ብርሃን አይተሽ ነው የርሽው አለችኝ የገባሽው እና ማለት ነው ያው ሞታለች አለችኝ። ገብቶሻል? ይሄ ከተፈታልኝ በኋላ ነው አሁን ሞቷን ያረጋገጡት። እንትን አያትሽን ስታይ ነው መሞቷን ያረጋገጥኩት። አዎ እና ሞታለች ግን ማለት ነው በሰው በተፈጥሮ አይደለም። የሆነ ሰው አለ። ወንድ አላት ወይ አለችኝ። ባል አላት ወይ አለችኝ። አላውቅም አልኳት። ለዚህ ሚስጥር አለ። ሚስጥሩ ያለው ሰውየው ጋር ነው። ትልቅ ሚስጥር አለ አለች። አንቺ ደግሞ ከጎለጎልሽ በአንቺ በኩል ስለሚወጣ የሚፈነዳ ነገር አለ አለች። ይሄንን ያለች አለቀ። ታዲያ ለምን አጎለጉይ? አልጎለጉልም። መኖር እፈልጋለሁ። የኔ እናት ልሙት እንዴ? ጎልጉለሽ ለኔ ስጪኝ። እኔ አልጎለጉልም። መጎልጎል ሰልችቶኝ። መልሰሽ ተኝ እስቲ ሌላ ህልም ካሳየሽ። እኔ አልፈልግም። መጎልጎል አልፈልግም። ህልም ማየት አልፈልግም። ሴትዮዋ በሰላም ትለፍ። በተረፈው እንትን ለሪከርደሮች እንትን ሰጥቻለሁ። እንትኑ ምንድነው ስሙ? ምንድነው የሚባለው ስሙ? ምንድነው ያለችኝ? በህይወትም ብትኖር ብትሞት እንደሞተች ቁጠሪው አለችኝ። አይተሻል? በቃ ብትኖርም ራሱ አሁን አንቺ ባወራሹ ነገር እንትን ይሏት ትሄዳለች። በቃ ያልቃል አለችኝ። አለቀ። አይተሻል? ከዚህ እና ሌላ ደግሞ ምንድን ያለችኝ መሰለሽ? በቃ ሚስጥር አለ ሰውየው ጋር ትልቅ ሚስጥር አለ አለችኝ። ውሃውን ቢሰጣት ኖሮ ትድን ነበር አለች። ግን እያያት ጨከነባት እና የቅርብ ሰው ነው አለች። በቃ ይሄ ነው። ለዚህ ልም አሁን ህልምልም ነው የሚባለው ወይስ ምን ነው የሚባለው? በቃ እና ሌላ ደግሞ ምን ምልክት ልስጥሽ መሰልሽ? ሄሉ አንቺ በጣም ኢንተለጀንት ስለሆንሽ ልንገርሽ፣ ቀልብሽን ሰብሰብ አድርገሽ በደንብ ስሚ። ከዛ በኋላ አሁን ከሊቭ ከወጣው በኋላ የዴዚ ምንድን ክርስትና እናት ያለችው ማዳመጥ ጀመርኩኝ። ምን አለች? እዛ ጋር ማለት ነው ቦይፍሬንዷ ለገንዘብ ነው የሚፈልግ። እሱ ነው ሁሉ ነገር ሸጣ
እዛ እንድትመጣ ያላት አለች። እዛ ጋር ይዤዋለሁ። አዳምጪው መልሰሽ የሆነ ነገር አዳምጪ። በጣም ትልቅ ነገር ይፈነዳል። ጆሮአችን ጨው የሚያደርግ ማለት ነው። እውነት ነው። ይሄን አምናለሁ የራሴን መንፈስ ስለማምነው ማለት ነው። እና እግዚአብሔር ማለት ነው በቃ እንትን ይበል። ግን ትኩረት አድርጎ ሰው የራሷ የሆነ ሰው በቃ እንትኑ ምንድነው የተቀበረው አካሏ ራሱ ከእንደገና ወጥቶ እንትን ቢባል እውነት መሆኑን እሷ መሆኑን አለመሆኗን ገባሽ? ሌላው ደግሞ ማለት ነው በመጨረሻ ሰዓት ስትሞት አብሯት የነበረው ሰው ቢታወቅ ኤደንን ጠይቃት። ኤደን ነግራኛለች ማን እንደሆነ። ኤደን ራሷ ዜናውን የሰማችው ከሚዲያ ነው። እንዴት ታውቃለች? ኖ ቦይፍሬንዷ ብዬ ካመጣሁት ማለት ነው። ይኸውልሽ ኤደን ስላደነባበሯት እንጂ ኤደን ኢንፎርሜሽኑን ያመጣችው ማለት ነው። እኔ ልንገርሽ፣ እኔ ፎቶ ላወጣ ነበር ልንገርሽ፣ ገባሽ? እሱ አይደለም ብላ ነው ከኔ ጋር ስትከራከር ነገሩ እንዲህ የሰፋው። ልጁ 30 ዓመት ምናምን ይሆነዋል። ቦይፍሬንዷ ይሄ ነው ተብሎ መጥቶልኝ ነው ስለ ኤደን ይሄ ነገር የሰፋው። ገብቶሻል? በእኔ ምክንያት የሰፋው ገባሽ? አንድ ልጅ ደውሎልኝ ማለት ነው ሲያቀብጠው ነግሮኝ ነው። ከዛ እኔ ደግሞ እንዴት የሞተ ሰው ቦይፍሬንድ ይኖረዋል? ወጣት እዚህ ደረት ላይ ሆና እኔም ባገኘው ብሞት ብዬ ቀለርኩኝ። ገባሽ? ግን እሷ ገባችና በፍጹም ውጪ የምትይው ማለት ነው ኤደን ውጪ ትላታለች፣ አትወጣም እና ማለት በፍጹም እሱ አይደለም የ48 ዓመት ሰውዬ አለ ቦይፍሬንዷ ብላ ኤደን ናት 2 ሰው እንዳለ የነገረችኝ እንጂ እኔ ወጣቱ መስሎኝ ኧረ ቲና ጎበዝ ናት አሌክስን እየከለከለች ለራሷ ብዬ ቀለርኩኝ። በዚህ ነው ይኸውልሽ የላከልኝ ግን ልጅ ከነሱ ጋር የበላ ምን ያለ ሸቃ። እሱ ቦይፍሬንዷ ኢትዮጵያ ነበር እንደሚኖረው ነዋሪነቱ ኢትዮጵያዊ እኮ ነው ማለት ኢትዮጵያ ነዋሪ ነው፣ ኢትዮጵያዊ ነው። ግን ኢትዮጵያ ነዋሪ ነበር፣ ኢትዮጵያ ውስጥ ነበር። መች ወጥቶ ያውቃል? ወጥቶ ማው ከሆነ ሸጣ እንድትመጣ ከሆነ ማጅራቶ ወይ ምቷት ይሆናል ለብሩ ሲል እንተረተራለና ምንድነው ስንቱን ዲያስፖራ አለ እንደ ሰጠ ያሳበዱት። በቃ እግዚአብሔር ስትሽ ሰጥቼሻለሁ። ህልሙ እንግዲህ አንቺ የገባሽበት ይጎለጎላል ስላለች ሊጎለጎል ሊሆን ይችላል። በመጨረሻ ሰዓት ማን ነበረ? ኤደን በመጨረሻ ሰዓት የተጠራው እሷ ስትሞት ማን ነበር? ልጁ የነገረሽ ትንሹ ልጅ ማን ነበር? ኤዱ ማን ነበር? እኔ ሪከርድ አለኝ ዛሬ ከካደች። ምን አልሽኝ? በመጨረሻ ሰዓት እሷ ሆስፒታል አሁንም የረገበው ወሬ ናያ አታውሪ ብለናል ነበር እኮ። በቃ ይቅር፣ በቃ ይቅር፣ በቃ ከጂጂ ጋር በውስጥ ታወሪያለሽ አይደል? ከኤለን ጋር ከኤለን ጋር እንድታወሪ ይፈልጋለሁ ኤደን። አይ እንደዚህ አይነት ነገር አሁን አቁሚ በቃ። ልጆቹም ሀዘን ይቀመጡበት። የእናትየው ስንበቶ ጊዜ አታንሳ ኤደን። አይ ኖ አታንሳ ይቅርታ ማለት ነው። ኤደን ጋር እኔ በውስጥ አውሪያት። ይኸውልሽ እነ ጂጂ ኤደንን በጣም የተናደድኩባት ኤደን ማለት ነው። እነ ጂጂን በውስጥ አወራቻቸው፣ ሪከርድ አድርጓት። ኧረ አላወራኋትም ሴትዮ። ጌታ ኢየሱስ ልሳኔ ይዘጋ። ቮይስ እንደ ጂጂ ጻፈችልኝ። ኧረ ኤደን ሚዲያው ታምሷል ባንቺ ምክንያት ውጭና ተናገሪ ያለችኝ። ለማንኛውም ማንንም አታውሪ፣ ሲያታውሪ ሪከርድ ያደርጉሻል። አዳምጪኝማ ልንገርሽ፣ ከጂጂ ጋር በተለይ ካወራሽ አደጋ ውስጥ ለምን እሷ ስለሆነ ነገሮች ሁሉ በሌላ ሰውም ታስጠናሻለች። ገብቶሻል? እና አሞራው ጋር ትልቅ ጸቡ ስላለች እነሱን ገደል ያስገባች ከዛች ዝሆኔ ጋር እንዳታወሪ ንፍጣሚ ስለማቅነዋ ከነሱ ጋር ኃይለኛ በሌላም ሰው እጃ ዙር እንትን ይላሉ። ስልኳ ሚዲያ ላይ ስላለ ኤደን ነግሬያታለሁ። አልሰማም ያለችኝ ልንገራችሁ። ኤደን ሰላም ነሽ ወይ ኤዱ አለች። ወይ ጂጂ ደህና ነሽ ወይ አልኳት። ሚዲያው እየታመሰ ነው ውጭና ንገሪኝ ለኔ አለችኝ። ኖ አልነግርሽ በጽሁፍ ነው የጻፉላት። እሷ በቮይስ እኔ በቮይስ ካረኩ ልታሰማብኝ ነው። ገባሽ? በጽሁፍ ጓዛ ጎረቤቴ ነበር። ጎበዝ አልጠጣሽም ነበረ ማለት ነው። ኧረ አንቺ ደግሞ በጠጣም በደንብ እንትን አላልሽ። ከዛ በቮይስ እሷ ስጽፍ ትታረግልኝ
ንገሪ ለኔ አለችኝ። ኖ ጂጂ እኔ ምንም ወሬ አላወራም። አሁንም ራሴን ጆሮዬ ጋር ከቅድም ገና እያወራው ነበር። ግድ የለሽም አይ ሚዲያ ላይ መጥቼ ከፈለግሽ አልኳት። ቤትሽ ስትገቢ እመጣለሁ አልኳት። አረ እዛማ አይሆንም ይደበላለቃል ነገሩ አለችኝ። እንደዚህ ነው አለችኝ። አየሽ ብልጦ ሪከርድ አድርጋ እንትልትል አይ ልምጣ እኔ እሱና አይፈር ሪከርድ እንዳታረገኝ ብዬ ነው ልምጣ። Thank you so much. Thank you. Thank you. አንቺ ሰላቢ በዛው የሚጠፋ መስሎሽ ነበር እናቴ፣ በዛው የሚጠፋ መስሎሽ ነበር። ይሄ ነው መጥፋት፣ ይሄ ነው ይወናዬን አይቶ ቶላ በቀለልኝ እንደ ባቄላ እንደዚህ አደረጉ። ስምዕ ነው ዜድ ወይ ጌም ይጻወት እንዴ ጌም አነስኸንኮ ጽሕሚ ጀሚር ኸነርኺ እዚ ቆረጥ ኸነርኺ ቦጌርኮ ዳልኺ እስካ ጸጉሪ ዝገበቃ ቅያማ ሓያል ጌም ወጻወትና ኻልና ምንታይ ኸጠፊኺ ወሃብ አትሐዊ አመል ኸዛ አጀንዳ ዚላለ መንካራ ነው ቆይለና agenda faculty what is this agenda? I don't care about agenda literally. ولا حتى يقول لي استحصين خدم ده نحقيهم يكون بيس حدي شو يقولوا أنا حدا أساس كذا زون زيد مالت كم يعطيله لا بيو خير تعطي نقول أجل تورك بيو عرب خليهم هو قتالي تبع شيلنا تقبلنا يقتلن كأوي موتة تبع لا تايتالبان عفينهم وايوم تايلبان أجيدهم عفينهم وا شويهم وايوم تبعنا شيلنا كأولي للدحرمت كيلن قاوي ምንም የለም። አንቺም ጋር ሚዲያ ጋር ነው ያወራሁት። የተንሾካሸኩት ነገር የለም። በቃ ሌላ ትርፍ ነገር በቃ ምንም ነገር ማለት ከሷ ጋር አውሪ በቃ አለቀ። ምንድነው ማውራላት? የመንደር አሉባልታ እንዴት ምንድነው ማምላው? በቃ ፎቶም ቢኖርሽ ስለ አንድ ነገር ልጠይቅሽ፣ ቦይፍሬንዷን ታውቂዋለሽ? አዎ ችግር የለም። እሺ እንትን በት ቲናን ከመሞቷ በፊት ከአንድ ቀን በፊት አብሯት ለነበረው ልጅ ስንቴ ደውለሻል? በት ቋሽውን ደውላለን። ከልጁ ጋር ምን ችግር አለ? ጓደኛ ስንቴ ነው የደወልሽለት? ለፍቅረኛ አይደለም እኔ ፍቅረኛዋ ተብዬ የተላከልኝ በጣም የሚያምረው ፎቶ። ዝም በይ ልክ እሱ ሲነካብሽ ትንጨረጨሪያለሽ እንደምትጮይ ተበናሽ እንደ ትልቅ ሰው ሁኚ። እዚህ አሁን ሲሪየስ ነገር እኔ እንደዛ እንዳወራ ከፈለግሽ ማለት ነው ሰው አለ ያየሽ አይደለ? ይኸውልሽ አንቺ ምን አለብሽ እንትን አንቺ ኧረ ተይ ወርቄ በእናትሽ እንደ ልብሽ ሴትዮዋ እንኳን ትረፍ በእናትሽ ኃጢአት ነው። አየሽ አይደለ? የሰው ልጅ ነው። ሪካርዶ አለ ለሄለን ልኬላት ማለት ነው ስንል የነበረውን ማለት ነው። ስትከራከሪለት ምን ስለሱ ላውራ ስለሰው አትከራከር፣ ስለሰው ጠበቃ ልንገርሽ። ይኸውልሽ ግን ወርቄ የአንቺ ፖይንት ኤደን ብዙ ነገር ታውቃለችና ትመርመር ነው ወይስ ስለ ቲና ነው? ይኸውልሽ የኔ ፖይንት ማለት ነው አሁን ላይ ቀይሬ ነው። ገብቶሻል? በዚህ ሰዓት ቀይሬ ነው። ኤደን የምታውቀው ነገር አለ። አዎ አለ። እና በጣም ያዘኑት በጣም ደረት የመቱት እዚህ ላይ ለቢዝነስ ማለት ነው የመቱት ልክ አሌክስ እንደ ገዳይ ምናምን የቆጠሩት ማለት ነው። አሌክስ እንደዛ አድርጎ እንደሳሉት ማለት ነው። ገባሽ? ሌላው ካለ ገብቶሻል? ከህልሜ ተነስቼ ማለት ነው ሌላ ወንጀለኛ ካለ በአሌክስ እና በእንትን ተሳቦ ማለት ነው እንዳያመልጥና የአሌክስም ሀቅ ይውጣለት ነው የኔ አጭሩ። እና ልንገርሽ ስለ ልጁ እሷ ትልቁን ቦይፍሬንድ ነው የምትለው። ትንሹ እኔ ፎቶ የተላከልኝ ልንገርሽ፣ ትንሹ ኤደን ለትንሹ ነው የምትከራከረው፣ ከሱ ጋር ነው የምትደዋወለው።
ከቲና ጋር ራሱ ይጨቃጨቁ ነበር። ኤደን ማለት ነው ምንድነው ልቀቂልኝ አትልቀቂልኝ ይባባላሉ። ልጁ በጣም በቃ የሚያምር ነው። ደረቱ ነፋ ነፋ ያለ ነው። አረ ደውሎ ሁሉ አስፈራርቶኛል። እሱማ ጉድ ሳልነግርሽ ፈረንሳይ ድረስ ሁሉ መጥቶ ሊከሰኝ እንደሆነ ፎቴን ካወጣሽ ብሎ አስቆመኝ። ገንዘብ አለው ስታወሪ ባለ ደረቱ ብሩን ከን ያመጣው እኔ ኤደን ትናገር አላውቅም። አለባበሱ ታያለሽ። ወርቄ ምን አለ ሄሉዬ የጋራ ጓደኛ ለን አንዳንዴ ሰርቪስ እኔ ስፈልግ እንደዚህ ምን ሄድበት የሆነ ለስፈልገው ቆይ አልጨረስንም ይመጣል ምናምን ዳራ ልቀቂው በቃ እየጠበኩት ነው ምናምን እንባባለን ከሷ ጋራ። አሁን ልቀቂልኝ ምናምን በሌላ ወይ አይደለም ገባሽ? ልጁ ጋርም ስራ የሚያገናኘን ነገር አለ። ገብቶሻል? ልቀቂልኝ ማን ነው የምትይው የነበር? ላኪልኝ ቆይ አልጨረስንም እቃ እየገዛን ነው ትለኛለች። በቃ አንዳንድ ስልክም ሲዘጋበት ራሱ በሷ ስልክ ሊደውልልኝ ይችላል። ሰውየውን በሰውየው ጉዳይ ነው ልቀቂና አትልቀቂ ከማጋ ነው ሰውየውና ልጁ ይለያያል። ለይልኝ ወርቄ በእናትሽ አመት አላወራም። አታጭበርብሪ። አታሄደን ልጅ ጓደኛው አለ የጋራ ጓደኛ አለን ብዬሻለሁ እኮ ልቀቂው ሾፒንግ ልንሄድ ነው ምናምን ብላችሁ አልጨረሳችሁም ወይ? አልጨረስሽም ወይ? ተይ በእንትን ቆየብኝ አሁን ይመጣል ወደ አንቺ ምናምን እንደዚህ እንባባላለን። እሱ ያን ቀን እሱ ቦይፍሬንዷ ነው ወይ ያኛው ይሄኛው ገንዘብ በላ በሸጢቴም እንደዚህ ምናምን ሲሉ ኧረ አይደለም በስራ የሚያግዛት ነው። ቦይፍሬንዷ ነው ወይ ሲሉ አይ አይደለም አልኩ። ቦይፍሬንዷ ሌላ ነው። ይሄ የሰፈር ልጅ ትንሽ ልጅ ነው። በእድሜ ምን ያህል ብትበላለጣላችሁ ከልጁ ጋር ከትንሹ ጋር? 27 28 27 አይሆንም? ትንሽ 27 ዓመት ልዩነት አለ አይደለም? ከኔ ጋር ከሷ ጋር ልጁ 30 ዓመቱ ነው። 30 ዓመቱ ነው። ትንሽ የምትለው ከራሷ ጋር ወዳደር 30 ዓመቱ ነው። በስመ ጓደኛ ነው ወይስ በሹፍርና እየተከፈለው ነው ከእናንተ ጋር የሚንቀሳቀስ? እነሱ የሰፈር ልጆች ናቸው። ገባሽ? የአንድ ሰፈር የአንድ አካባቢ ጎረቤታሞች በጣም ክሎዝ የሆኑ ወንድም ቤተሰብ ናቸው። ቤተሰብ በጣም ክሎዝ ቤተሰብ ለቤተሰብ ሄሉ ከመሞቷ በፊት ፍሬንዱ አይቀናም ነበረ። እግዚአብሔር ቆይ እሱ ጋር ሳይሆን ይልሽ በደንብ ሄልዬ እንድትይዙ ደግሞ ልንገርሽ ከመሞቷ በፊት ማለት ነው። ዝም በይ ሄሉ እንዳይወራንም ከመሞቷ በፊት የልጁ ቤተሰብ ጋር ቡና ጠጥታ ምን ብላ ከሱ ጋር ነበረች ያመሸች። ታዲያ ምን ይጠበስ? ቡና ጠጣች በሬ ታረደ ጨርሹ በቃ ቡና ጠጥ ከሱ ጋር ነበረች እስክትሞት ድረስ። በቃ አትብላ ጠጣ ምን ይጠበስ? ማነች ቡና የጠጣችው? ሟች? አዎ እነሱ ቤት ነበረች። ይሄ ትንሹ የምትለው ትንሽ ደግሞ አይደለም 30 ምናምን አመት ነው። እና ጠዋት ላይ ነው ሞቷ የተሰማው ከቡናው በኋላ። እንግዲህ ኤደን ትጨርሱ። ሌላው እነሱ ቤት አምሽታ ስመጣ ቦይፍሬንዷ ይን ነበር። እሱን ነው ቦይፍሬንዷ ከቦይፍሬንዷ ጋር ደግሞ ማለት ነው ሙት ወቃሽ አርገኝ ምን ብላ ተለየችኝ አለ መሰለሽ። ቦይፍሬንዷንም አናግረዋለሁ እባክሽ ስለኔ ፎቶ ከደረሰሽ ኖ ምን ችግር የለብኝም እኔ ወደዚህ ቀጥ ብሎ ማለት ነው ቀጥ ብሎ ከመጣ መከላከያ ስለያዝኩ ችግር የለም። ልንገርሽ ሄሉ አውቃ ነው እሷ የምትገባው። እኔ ገብቶኛል ሄሉ አንቺ ማለት ነው እኔ ውሸቴንም ይሁን ውሸቱንም ይዘሽ ማለት ነው ነገሩ ላይ ትደርች ነገር ይመጣል። ገብቶሻል? ምንድን ነው መሰለሽ ያለኝ ማለት ነው የኔ ፎቶ ደርሶሽ ከሆነ ከዚህ በፊት ዝም በይ ተቀያይመን ነበረ ለትንሽ ጊዜ አብረን አልነበር። አንቺ ራስሽ ብለሽኛል። እኔ ውሸት አትፍጠሪ። እሺ ሪካርዱን አውጣ እስቲ ላውራና ኤደን ላውራና ታወራለሽ። ይሄ ነገር ቀላል እንዳልሆነ ታውቂያለሽ አይደል? አውቃለሁ። ኤደን ጓደኝነቷን ነው የምትፈልጊው ወይ እስር ቤት እንድትገባ? ለምን ትገባለች? ባለጌ ነች። አይሆንሽ እንደዚህ ነው ሴትዮዋ በእንደዚህ አይነት መንገድ ህይወቷ እንዳለፈ እያወቀች ድፍንፍን አድርጋ እያለፈች እንደሆነ ነው። እሷ ታውቃለች እያልኩ አይደለም። ይኸውልሽ እኛም ታውቃለች ማለት እኮ አይደለ ስለ ልጁ ነው። ወደ ሟቹ ምን እንደሆነች ታደርስሻለች ማለት ነው። ኖ ጠይቂ ያልኩት ስለ ልጁ ትንሽ ነው የምትለው ከራሷ እድሜ እንጂ ልጁ ማለት ነው የጋራ ጓደኛችን ነው ምናምን ስላለች ማለት ነው።
ገብቶሻል ለዚህ ማለት ነው ለምንድን ነው ሄለን አዳምጪና ማለት ነው የግሌ ጓደኛ ሆነ ምንድነው የሚጠቅምሽ ምንድነው የምናወራበት በዚህ ዙሪያ ኢምፖርታንት ነው ወይ እንዲወር ለምን ቦይፍሬንዷ ታዲያ ለምንድን ነው ትልቁ ሰውዬው ለምን አይጠየቅም ፈጥረሽ አወራሽው አንቺ የመጨረሻ ሰዓት አብሯት ነበር አይደል አውጪ ማስረጃ ራስሽ ማለት ነው አብሯት እንደነበረ ሪካርድ ማስረጃ አምጪ ለማንኛውም እኔ ምንም እንትን ማድረግ አልፈልግም አሁን ላይ ይኸውልሽ ኤደን ይሄ እንትን ማለት ምናምን ነገር አያስፈልግም አሁን እንደዚህ ስላለች ታዩ ይኸውልሽ እንደማመጥና እናውራ አውርቼ ልጠይቅ ማለት ነው ልጨርስ ከዛ እሺ እኮ ልጨርስና አይ ይሄ ብለሽ ትናገሪያለሽ ደስ ያለሽን ፈጥረሽ አውሪ ቻው እኔ ሚውት አረግልሻለሁ ያሰማሻለሁ ለከሰ ደስ ያለሽን ፍጥር ፍልስፍ አርገሽ አውሪ ቻው ወርቄ እኮ ሲጀመር እዚህ ጋር የጥናማሽ የምታወሪው ነገር አቁሚ እኔም ሰምቻለሁ ሄዶ ይዛን ነበርኩኝ እንዴሽ አረበናሽ ኒኮ አንቺ ነበርሽ አልነበርሽ ለባክሽ ዝም በጣም እንትን ነገሩ ድብስብስ እንዲል ማለት ነው ፈልጋችሁታል እኔና ኤደን እንኳን የተገናኘ ነው በልጁ ነው ለልጁ ለመከራከር ብላ ነው እኔ ጋር ይገባችሁ እግዚአብሔር አይወደውም ወርቄ በቃ አላጋለጥሽም ብዬ ሙድ እንዳያሽ ስለገባኝ ቦይፍሬንድ ደረቱ ምን ጥስየስቲ ነው ሙድ ዝም አልኩኝ ነው የገባሽ አሁን ግን ከአቅም በላይ ሆነ እዚህ ጋር ጥረት ያለ ወሬ ከቤተሰብም ከምን ሚዲያ የያዘው ነገር ነው ነፃ የሆነውን ነገር አሁን እንዲህ ብላ ነበር ቡና ጠጥታ ነበር ሻይ ጠጥታ ነበር አጥሚት ጠጥታ ነበር በጠጣ ሰው አይደለች እንዴ ለምን ማጠጣው የራሳቸው እንትን ነው ለሄለን ነበረች እኮ ነው ያልኩት በመጨረሻ ሰዓት የነበረችው ማለት ነው ከልጁ ጋር ነበረ አሁን አንቺ ለልጁ ለምን ትከራከሪያለሽ ስለዘጋሽ ስለተጣላሽ ትላንት ለምን ተጣላት ሚዲያ ላይ ወጥተሽ እሷ እኮ ተከራከረችለት እንጂ እኮ ማለት ምንም አላለች ትንሹ ልጅ ቦለከኝ ዘጋኝ ብላ ትላንት ነግ ለምን ተጣላሽ አትፍጠሪ ወርቂ አንዳንድ ጊዜ ልሽ አንዳንድ ወደ እውነታው ወደ የሆነ ነገር ላይ ስንደርስ ቀልድ ነው እኔ ሄለን በቃ ህልሜን ፍቺልኝ በቃ ይቅርብኝ እሺ ደስታው የምታወሪው ህልም ነበር እንዴ አይ አይደለም የበፊቱን ህልሜን ፈተሽልኛል አመሰግናለሁ ሌላ ነገር ውስጥ መግባት አልፈልግም አም ሶሪ እሺ በቃ ለሁላችሁም ሶሪ በቃ እኔ እንትኑ ስለመጣልኝ ምናምን ማለት ነው ፎቶ ላወጣ ነበር ከወንጀልም ያዳኑኝ ሰዎች አሉ እግዚአብሔር ነገዳና ያ ዋቤንቲ ናክን አንኩሽ ገናክን ቾች ያደልከለ ቀቢሁን ነው ሽንትጊ አንቺ ውሸታም እያሉሽ ነው በሰማይ እየሰማት ነው ማለት ነው ይሄን ሳስወራት ሪካርድ እያረኩ ነው ያወራሁት እሺ ለዚህ ምንም እንትን የሚል አይደለም እኔ ውሸት እንደዚህ ውሽክትክት ያለ ነገር አልወድም ኳሶ ደግሞ ሄለን ቤት እስቃለሁ ሄለን ታቀብኛለች ሄለን ውስጥሽ ምን ይላል እየዋሸሁ ይመስልሻል ወይዲ እየዳ ወርቄ ዝም በይ እስቲ እኔ ነበርኩ የዛን ቀን ዝም በይ ወርቄ ስታስለፈልፊያት ነበርኩ እኔ እንደውም ለጨዋታ ነው ለሙድ ነው ብዬ ህዝቡም እየሳቀ ነበር ከስር በስቲከርና ስበይ አንዴ ላውራ ወርቄ የሰው ስታስጨርሻ አንቺ አድሙጡኝ ብቻ ነበርኩ ዝም በይ ወርቄ ነበርኩ ስራችሁ ነበርኩ እኔ ምንድነው ያልሻት እዚህ ጋር እንዴት ነው ቀልድ እንደሚወራ ነገር ሄሉዬ ያምራል ሄዱ ብሎ ፎሎ ባክ ላርግሽ ሄዱዬ ፕሊዝ እና እቺ እዚህ ጋር አሁን የቀልዱን ወሬ የእውነት አርገሽ የእውነት አላረኩም ሴትዮ እውነት ህዝቡ እውነት ነው የሚመስለው ይሄ ለሙድና ለጫውታ የተወራው ነው ያቺ ሴትዮ ያሳው ኤደን ለሙድና ለጫውታ ነው ማለት አድርገሻለሁ ፎሎ ካረሽኝ ሃይ በይኝ እሺ ይሻላል በቃ ከሄለን ጋር ታውራ በቃ ሄለን ጫለ ፎሎ በቃ ከሄለን ጋር ታውራ በቃ እኔ ምንም ዝም ፎሎ ባኔ እንጃ ፎሎ አድርገሻለሁ ሄለን ይኸውልሽ አሁን እኔን የጠየቅሽኝ ለምሳሌ ኤደንን ቦይፍሬንድ አላት ወይ ስትያት አዎ ብላሻለች አይደል እሱ ላይ ሂጂበት በቃ አለቀ እኔ አይመጣ ከሷ ጋር አውሪ ከሄደን ጋር ቤና ላይ ያለችሽ ነው ውሸታም ሚኪ ግባ እሺ አመሰግናለሁ ሰላም ብያለሁ እኔ ላንቺና ከስር ላሉ እህት ወንድሞች ይህን ፕሮግራም ለሚከታተሉ ጥያቄ መጠየቅ የምፈልገው
ይደጋግማል ግን ይሄሉ ያንቺን ሚውት ወርቄ ያንቺ ነው የወርቄ ኦኬ ሚውት እሺ ጥያቄ ምንድነው አንድ ሰው እንግዲህ ይታመማል ይሞታል ይሄ ኖርማል ነው ያው ከዚህ በፊትም የሆነ የመጣ ነው የኔ ጥያቄ አንደኛ ለምንድነው የልጅቱ ሞት ቁማር ወይም ድብብቁሽ የሆነው ማይገባይ ፖይንት ማለት ነው ለምን አንድ ሰው በእግዚአብሔር ከሞተ ይፋ የቀብሩ ስነ ስርዓቱም ማንኛውም ሰው ጎረቤትም ዘመድም አዝማድም ማንኛውም ማያውቅም ሁሉ ነው የሚቀብርህ ያውኛ ስንሞት በጣም ነው የምንዋደደው ስንኖር ነው ማንዋደድ እንጂ ማለት ነው ስለዚህ ለምንድነው ይሄ ጉዳይ እንቆቅልሽ ሊሆን የቻለው አንድ ሁለተኛ ይቺ ሰው እንደዚህ እንቆቅልሽ ሊሆንበት የቻለው በሰው እጅ ነው የጠፋች ብለን እንድንጠራጠር አይወስደንም ለምን ከጀርባ የሆነ ነገር ከሌለ ለምንድነው የሁሉ ትንንቅ በእግዚአብሔር ከሞተች እቺ ሴት እንደ ማንኛውም ሰው ጊዜዋ ደርሶ ካለፈች ለምንድነው ከዚህ ሁሉ ቁማር ውስጥ ሊገባ የቻለው እኔ ያልተፈታልኝ ጥያቄ ነው ለምን ሞተች ምናምን አይደለም ማንኛውም ሰው በእግዚአብሔር ሊያልፍ ይችላል ነገር ግን እንዴ ትልልቅ ስንት ሰዎች እኮ ይሰዋሉ አይደል ይሞታሉ ዝም ብሎ ምንም ከጀርባ ምንም ነገር ከሌለው ለምን ይደበቃል መንግስት እንኳን መንግስታቶች አልፈው አይተናል አይደል ምሳሌ መውሰድ ከተቻለ መለስ በውጭ ነው የሞተው ወዲያው ነው አስከሬኑ ምናምን ሲገባ አይተናል የሞተበት ሌላ ጥያቄ ፈጥሮ ቢያልፍም በወቅቱ ማለት ነው እችናታችን ደግሞ ለምንድን ነው እንደዚህ ውጥንቅጥ ውስጥ ሊገባ የተፈለገው ነው በሰው እጅ ነው የጠፋችው ነው በሰው እጅ ስለጠፋች ያን ቁማር ጥሩ ሆኖ እስኪተወን ነው እዚህ ሚዲያ ላይ መጣ አጀንዳ እንዲሆን የተፈለገው የኔ ግምት ይቺ ሴት በራሷ አልፋለች ብዬ አላምንም ከማያቸው ነገሮች ለመጀመሪያ ጊዜ ነው ሄሉ ካንቺ ቤት ዛሬ በዚች ልጅ ማነው በዚች እናታችን ሐሳብ እንሰጠው ለመጀመሪያ ጊዜ ነፍስ ማር በሰው እጅ ያረፈ ሰው ቀብር ስነ ስርዓቱ ምንድነው የሚመስለው እንግዲህ የሆነ በሰው እጅ ያላረፈ ሰውስ የቀብር ስነ ስርዓቱ ምንድነው የሚመስለው ኦኬ በኖርማል ካለፈች የኖርማሉ እንዴት ነው ካልሽኝ ለምሳሌ አንድ ሰው ጎረቤት ሰው ሲሞት ዘመድ ይሰማል ለቅሶ አለ ሰው ይሰበሰባል ከዛ ወደ ማረፊያ ቤተክርስቲያን ሙስሊም ከሆነች ደግሞ ወደ መስጊድ ትሄዳለች ማንኛውም ሰው ዘመድም በዩ ባዕድም በዩ ጎረቤትም በዩ አገርም በዩ እንደ ቦታው ስፋት እንደ ህብረተሰቡ አኗኗር ሁሉም ሰው ያውቃል ማለት ነው በዚህ ሰዓት ደግሞ አስፈቅዶ የሚሆን ሳያስፈቅድ ኖርማል ስለሆነ ይሄ ምን ትሆናለች ልጇ ታዋቂ ስለሆነች ዲዚ ቀረጻ ይኖር ነበር አዳባይ ይወጣል እዚህ ሁሉ ኢትዮጵያ ያሉት እህትና ወንድሞቿ ፍቃደኛ ካልሆኑስ ለምን እነሱ የሚዲያ ሰው አይደሉማ 9 ነው 7 8 ወንድምና እህት እንዳላት እናውቃለን ግን የሚዲያ ፊገሮች አይደሉም ራይት ሄሉ እንደዛ አሁን አንቺ ያልሽው መላምት ወይም ሐሳብ ይሁን ብለን ብንወስደው ምንድነው የሚደረገው የቅርብ ቤተሰቦች ስላሉ እነሱ ከቀብሩ መሳተፍ ስላለባቸው ይምጡ እና ይቆይ ይባላል ማለት ነው ገባሽ አይደለ አስከሬኑ ፍሪጅ ውስጥ ይቆያል ከዛ በኋላ ዘመድ አዝማድ ይሰበሰባል ምን ይሆናል የቀብር ስነ ስርዓት ይካሄዳል አንቺ ባልሽ ፖይንት ራሱ ብንሄድ ማለት ነው ገባሽ ይህ ግን እየሆነ ያለው በተቃራኒ ደግሞ በሰው እጅ ወይም ደግሞ ሴራ አለው ብለን ካሰብን ደግሞ አሁን እንደሚቆመረው ቁማር ነው የሚሆነው አንዲት ሰው ጊዜዋ ደርሶ ፈጣሪ ፈልጓት ከወሰዳት ለምን ከዚህ ሁሉ ቁማር መግባት አስፈለገ ቁማር ባይሆን ኑሮ ድራማ ባይኖር ኑሮ ቅድም ያልኩት ፖይንት እንዳለ ሂዶ ኦኬ ይፋ ወይም ሐላል ይሆን ነበር አሁን ግን
እሷ የጠፋ ለምን አንድ ሰው እኮ ሲታመም የሆስፒታል ማስረጃ አለ። ማስረጃ የሚቀርበው ለማን ነው? ለኛ ነው። አሁን እንግዲህ ስራው ስለተጀመረ ለኛ ማስረጃ የማቅረብ ግዴታ አለባቸው። እኛ ሲያመብታለን የመጠየቅና የማግኘት እንደገና ደግሞ አሁን ለምሳሌ ህይወቷን ሊያሳጧት ይችላሉ ብለን እኛ ካሁን በፊት በነበረን አሻራ በነበረን ቁርሾ ምንገምታቸው ሰዎች አሉ አይደል ሚኪ? ኦኬ እነሱ እንደዚህ ያደረጓት ካልን 9 ወንድምና እህቶቿ የዛ ተባባሪ ሆኖ ነው ዝም ያሉት? ኖ ከዛ መውጣት አለበት ነው። ቆይ አንዴ ከሚኪ ጋር ቆይ አንዴ ወርቄ ቆይ። አሁንም እኔ ለምንድን ነው እንደዚህ ቁማር ለምሳሌ ሴትዮዋ ለዚህ ለቁማር ሙሉ ቤተሰቧ ለምን ተባበረ ታዲያ? ገብቷል። እኛም የምናስባቸው አካሎች አሉ። ኦኬ እንደ ሚዲያ አብረን ብዙ ነገር ስለተጨቃጨቅን፣ ግን እዛ ሚዲያ ውስጥ የሌሉት እህቶቿ ወንድሞቿ እውነት ቁማር ኖሮበት ከሆነ ለዛ ቁማር ለምን ተባባሪ ሆኑ? ኦኬ በጣም ጥሩ። ለምሳሌ እኔ በማቀው አንድ ሰው በሰው እጅ ከጠፋ ወይም ደግሞ ሰው ከገደለው የዛን የገደለበትን ሰው ለመፈለግ እንጂ የሚሯሯጠው ለሚዲያ አይደለም የሚሯሯጠው። እነዚህ ሰዎች ደግሞ ምናልባት በዛ ተጠምደው ሊሆኑ ይችላሉ። ለምን፣ እንዴት፣ ማን፣ መቼ፣ ከየት፣ ለምን የሚሉትን ጥያቄዎች ቤታቸውን ዘግተው ዲስከስ ላይ ሊሆኑ ይችላሉ። ማን ያውቃል? ያ አሁን ለጠየቅሽ ጥያቄ ማለት ነው። ነገር ግን ይህ ሁሉ ትንንቅ አሁን ቅድም የሆስፒታል ምናምን ብዬ ለመጥቀስ የሞከርኩት ምንድን ነው ጥርጣሬው ስለተገባ እነዚህ ሰዎች ሚዲያ ላይ ካልወጡ ወይም ነገር ወደ ሚዲያ ይዞ ካልወጡ ለምንድን ነው የሆስፒታል ወረቀቱን እኛ ማግኘት እንዳለብን እንደ መብትና እንደ ግዴታ ለምንድን ነው የምንጠብቀው እኛ? ለምን? ኦኬ አንደኛ ልጅቱ የሚዲያ ሰው ነች። እናቷ ማረፏን ቅድም በጠቀስኩት በእግዚአብሔር ቢሆን ኑሮ ይፋ ታደርገው ነበረች። ስለዚህ እሷ ይፋ ማታደርግበት የራሱ የሆነ ጥያቄ ያስነሳብሃል። ሁለተኛ አሁን ለሚደረገው ግብግብ ማጥራት የሚችለው ምንድን ነው ካልሽ፣ አንደኛ የሕክምና ማስረጃ ያስፈልጋል። ሁለተኛ ከነማን ጋር እንደነበረች ትናንት፣ ሶስተኛ ከዚህ ሚዲያ መጠው ይህን ሽፋን ለመስጠት የሚጋጋጡ ሰዎች አንድ የመረጃ የጥርጣሬ ምንጭ ሆነው ይቀርባሉ ማለት ነው። ለምን ውሻ ምን አመጣሽ ከሰው እርሻ? እኔ አውቃለሁ። ለምን ጎረቤት አላወቀም? ለምን አገር አላወቀም? እናትየዋን ባትታወቅ ልጅቱ ፌመስ ነች፣ ትታወቃለች። በልጅቱ ደግሞ አገር ቤትም ህይወቷ ቢያልፍ በሰላም ማለቴ በእግዚአብሔር ቢሆን ኑሮ አገር ቤት ምን ትሆናለች? የሚዲያ ሽፋን ታገኝ ነበር። የነበረ ቅሬታ አለ። ወዲያውኑ ገና አረፈች ሲባል ራሱ እርግጠኛ እንኳን ሳይሆኑ ወዴት ሚዲያ ሲወስደው እንደነበረ ትዝ ይላል አይደል? እንደገና ደግሞ ይሄ ህይወቷን ሊያሳጡ ይችላሉ ብለን እኛ ምንገምታቸው እዚህ የሚዲያ ላይ ምንገምታቸው የጀመርነው ቁርሾ ከ2 ዓመት እንትን በኋላ ለምንድን ነው ህይወቷን የሚያሳጧት ብላችሁ ታስባላችሁ? እኔ አሁንም ሄሉ አንድ ነገር የምትይዥልኝ ነገር የአባቴን ቀን ስጤን የጣት እየጠቆምኩ አይደለም። ያ ከዛ ሙድ ውጭ ነኝ እኔ። ይህን ጥርጣሬ የመጣው እኮ ቁርሾ ስለነበረ ነው እኮ ሚኪ፣ ፈለግንም አልፈለግም ነው። ያው እሱ ህይወታቸው ትንሽ አወዛጋቢ ቢሆንም እኔ ግን አሁን እኔ ከዛ ሙድ አይደለሁም። ለምን ለምሳሌ በዛ ተጠግቶ ሚን ቁርሾ የሚያቅም ሌላ ምንትን ሊያደርግ ይችላል ምናምን። እኔ እውነትን ፍለጋ ብቻ ነው ይህን ጥያቄ ላቀርብልሽ የፈለኩት እንጂ ወደነ አሞራውም እዚህ በፊት ሚዲያ እንትን ሲሉ ስለነበሩ ሰዎችም ጣቴን እየቀሰርኩ አይደለም። ገባሽ አይደለ? ግን እውነትን ፍለጋ ነው። እንዳንድ ታዛቢ ከስር ቁጭ ብሎ እንደሚያዳምጥ ግለሰብ እውነትን ፍለጋ አንድ ሰው ህይወቱ ካለፈ በኖርማል ከሆነ የሚደበቅበት ሚስጥር ምንድን ነው? የኛ ይሁላ ጥያቄና ውዝግብ ውስጥ ያስገባን ነገር እኛ ማየት ያለብንን ቀብር ስነስርዓትና
የሆስፒታል ወይ ምናምን ለምን ለኛ ግልጽ አልወጣም ነው አለ ጥያቄው። በአጠቃላይ የፈለገ ብንመረምር ይሄ ነው ፖይንቱ። ሄደነድን አይደል? ለምን እንደሌላው አስክሬን ወይ እንደሌላው ቀብር ስነ ስርዓት ለምን አልታየም ነው? ያ ማለት እኛ ለምን አላየንም አይደል? ኦኬ እዚች ላይ ልመልስልሽ ይችን ማለት የፈለገ ብንጠመዝዝም ፖይንቱ እንዴት ተደበቀ ማለት ነው። ለምን አላየንም ማለት ነው። ይህንን እኔ በተረዳሁት ልክ ልመልስልሽ። አንደኛ ሴትዮዋ በውዝግብ ላይ የነበረች እናታችን ነች። ውዝግብ እንግዲህ አንቺም እኔም አገር የሚያውቀው ሀቅ ስለሆነ ማለት ነው። ሁለተኛ ልጅቱ ከአንድ አርቲስትና ከአንድ የፖለቲካ ታዋቂ ሰው ያላነሰ እውቅና አላት። ማን? ዴዚ። በዴዚ ምክንያት ደግሞ ተወደደም ተጠላም እናቷ ትነሳለች። እናቷ ስትነሳ ደግሞ የቀብር ስነ ስርዓቱ ሲካሄድ አገር ያውቀው ነበር። ነገር ግን አንድ እንዲያውቀው አልተፈለገም። ሁለት ነገሩ ድፍንፍን ተደረገ። ሶስት በሶስተኛ ወገን አለች የለችም የሚል የሚዲያ አፈቀላጤዎች ውዝግብ ሲፈጥሩ አየን። ስለዚህ እውነቱ የት ላይ ነው ጥያቄው። አንድ ነገር ልንገር፣ ዴዚ ኢትዮጵያ ስትሄድ ሲጀመር ሆቴል ነበር የሚያርፉት። እንደገና ደግሞ የምታገኛቸውን ሰዎች ኢቤስ የሚሄዱም ከሆነ ኢቤስ አንድ ማናጀሯ ነኝ ትላለች እና በማናጀሯ አማካኝነት አብራ ኢንተርቪው መደረግ ካለባት ጋር መጀመሪያ ቴሌፎን ሲደውሉም የሚያናግሯት እናቷን ነበረ። ብዙ ዴዚ የሰፈር እንደምትኖርና ምናምን የእናቷን ቤት ራሱ አያውቁም። እንደገና ዴዚ እውቅና ስላላት ብቻ የእናቷን መቃብር ሄደው ለመቅረጽ የእሷ ወንድሞችና ቤተሰቦች ለዴዚ ሲባል እነዚህ ታዋቂ ሰዎች ሄደው ሊቀርጹ ይፈቀድላቸዋል? እኔና አንቺ በምንኖርበት በዚህ በሰለጠነው ዓለም ስልክን አንስተ ሰው መቅረጽ ወንጀል እንደሆነ አውቃለሁ፣ አምናለሁ። አገር ቤት ግን አይደለም ስልክን አንስተ መቅረጽ፣ ሰው መግደልም ያው ፊት ለፊት ካልተያዝክ ብዙም ወንጀሉ የጎላ አይደለም። ስለዚህ አንድ የቀብረ ስነ ስርዓት ሲካሄድ አስከሬን ተይዞ ወደ ቤተ ክርስቲያን ሲካሄድ ሰዎችን አስፈቅዶ አይደለም የሚቀርጸው። ገባሽ? ስለዚህ ይፋ ቢሆን ኑሮ ጉዳዩ የታፈነ ድብቅ ያልታወቀ ሚስጥር ባይኖር ኑሮ በአስፓልቱ ጊዜና ሰዓት ተጠብቆ እጹብ ሳሎን እንግዲህ እሁድ ዕለት እናታችን ማለት ነው በዛ ግርግር በነበረበት ሰዓት አርፋ ብትሆን ኖሮ በዛ ሰው ሄዳል። 2 ዓመት ከተዘገየ በኋላ ሰው አሜሪካ እንደምትኖር ነው የሚያውቀው። ኢትዮጵያ አሄዳ ማረፏ ራሱ የተሰማው ካለፈ በኋላ ዛት ሚንስ እሷም ራሷን ከሚዲያም ሆነ ከምን የደበቀች ሰው ነበረች። እንደገና ደግሞ እየተረሳና ጭራሽ በቃ ምንም የሌለ ነገር ነበር። በዛ በውካታ ሰዓት ቢሆን ኖሮ ኦኬ ኤቭሪባዲ እሷን ያስታውሳታል። ከ2 ዓመት በኋላ ግን ኢትዮጵያ እንኳን መሆኗን ማንም አያውቅም ነበር። ገብቷል? ይሄም ክፍተቶችን እንትን እንበል። ልክ ይሄን ነገር ስንሰማ ወደ ነበርንበት ስንመለስ ህይወት ከዛ ጋር እንድትቀጥል የተፈለገው ገብቷል? እሷ ናት እንጂ ትንሽ ሚዲያ ላይ ፊቷ የታየው ቤተሰቦቿ ስንት ቤተሰብ እንዳላት እንኳን የምትታወቃለች። ኢትዮጵያ መግባቷን እኛ እናውቃለን፣ ሸጣ መግባቷን እናውቃለን። አናውቅም። ዛት ሚንስ እሷ ራሱ ፕራይቬሲ ናት። ጥሩምባ ተነፍቶ ምናምን ድሮ ቀረሱ። በነገራችን ላይ እንደገና ድር አላት። አሁን የገባችው ሀገር ቤት ገብቷል። በቤተሰቧ ነው የምትቀበረው ማለት ነው። እንደገና ደግሞ ዴዚ ፌመስ ስለሆነች ብቻ በዴዚ አማካኝነት ጋዜጠኛዊ ደግሞ ቀራጭ የሚፈቀድበት መብት የለውም። እነሱ ይፈልጉታል ይሄን ነገር አለች እኮ 3 ቀን በኋላ እኛ ዘና እንቀመጥ። ምክንያቱም ወንድሞቿ የመጡት ከውጭ ከተለያየ ቦታ አያውቋትም፣ አብረዋት አላደጉም። ጣም ለሌላቸው ለአዳምቄ ብቻ ከሱን ጊዜ መግደል አይፈልጉም። በእሷ ሀዘን ምክንያት ተገናኙ፣ ጊዜያቸውን ማሳለፍ ነው የሚፈልጉት። እንግዳ ሲያስተናግዱ መዋል አልፈለጉም። እኔም እኮ ለምንድን ነው ያላየሁት የሚል ጥያቄ አለኝ። ግን መብት አለኝ ብዬ አፍንጫ መግፋት ግን አልችልም። ገብቷል? ሚዲያ ላይ እየተደረገ ያለው መብት አለኝ
ሀዘን ቤት የሁሉም ነው ጥሰን እንገባለን አይነት እንቅስቃሴ ሲያደርጉ ነው ምናየው። ገብቷል? መብት አለን ስትል የዛ ሰው ክብር እንደ መግፋት ነው። ከዛን እስቲ መብት ስቴት እንደሆነ እና ያለን የሚል ልውስጥ ይገባል። ገብቷል? 4 ነው 5 ወንድሞች አላት፣ 4 እህቶች አላት። መቼም እንግዲህ እንደ ባህላችን ሄሉ ሰውን ቀብር አፈር ለመመለስ የማንም ቡራኬ ማንም ፍቃድ አጠይቅም። ይህ ባህል ነው። ገባሽ አይደለ? ይህን ለማድረግ ደግሞ እንደዚህ እስከዚህ እንትን የሚያስብል አይመስለኝም። አንድ ሁለተኛ፣ አንድ ደረቅ ጥያቄ ልጠይቅሽ። ይቺ ሴት ታግታ ህይወቷ እንዳላለፈ ማስረጃ አለሽ? ስትታገትም ለመታገት ደግሞ ምን ምክንያት አላት ነው? አይምሮ ላይ ምንም ነገር አልመጣም። አልታገተችም። ሚኪ ወንድሜ ሰላም አመሸ። እኔ ለመታገትም ሆነ ላለመታገት አይምሮ ላይ የመጣ ጥያቄም ሆነ ምንም ነገር የለም። ገብቷል? ስለቀበርኩኝ ነው። ቆይ አንዴ ቆይ፣ አንቺውን ቆይ፣ አብቀድም ሰምቻችኋለሁ። እኔ ከሄለን ጋር ነው ማወራ። ቢግ ሪስፔክት፣ በጣም ይቅርታ። ያ ለምን ልልበት የቻልኩበት ምክንያት ምንድን ነው ካልሽ ሞቷ እንቆቅልሽ ስለሆነ ማለት ነው። እንቆቅልሽ ስለሆነ ጥያቄ ይፈጥርብኛል። ለእኔ ጥያቄም ፈጥሮብኛል። ሌላ ድራማ በዚህ ምክንያት ነው የሞተች ተብሎ ትወና ለመስራት ነው ወይ እስካሁን የተደበቀው? አንድ ሁለተኛ፣ ይሄ ፍሬንድሌ ምናምን የሚባለው ከመቼው ነውስ? እሷ ሀገር ቤት ከነበረች ከመቼው ነው ሄዳ የያዘችው ሚል ሌላ ጥያቄ ይፈጥርብሃል። ሶስተኛ፣ ሞቷ ይፋ አልተደረገም ጎረቤት የለም ወይ የሚል ይፈጥርብሃል። አራተኛ፣ የዚህ ባልተቤት የሆኑት ለምንድን ነው እንዳንድ ሚዲያ እስከመጣ ድረስ ለአጠቃላይ ነው ከዚህ ጋር ማንም ብሔር፣ ዘር፣ ቀለም፣ ሃይማኖት ሳይጠይቅ ሁሉ ነው ይህን ጥያቄ ያነሳው ማለት ነው። ለምንድን ነው መልስ ሊሰጥ ያልቻለው ነው? ቅድም እንዳስቀመጥኩት ቤተሰቦች የእሷ የሞተችበት ምክንያት ከባድና ጥያቄ ስለፈጠረባቸው ያን ለማጣራት ወይም ደግሞ ያን ምንጩንና ኮዙን ለማግኘት ስራ ላይ ተጠምደው ሊሆኑ ይችላሉ የሚል መላምትም ይመጣልኛል ማለት ነው። ለምሳሌ ሰው ታግቶ ወይ በሰው እጅ ከሞተ ሚኪ ለመቅበር አታጣድፈው። ገብቷል? አሁን ህይወቷን ሊያጠፋት የሚችለው የሚባለው ጓደኛ ጂኒ ቦይፍሬንድ ከተባለ አስክሬኗ እንትን ነበር ሆስፒታል ነበር ራይት እንደተባለው ከሆነ ለዛውም የሰለጠኑ ስደት ዩሮፕ የነበሩ አሜሪካ የነበሩ ወንድሞች ነበራት። ማረጋገጫ አለ። ይሄ ቤተሰቧ ውጭ እንዳሉ ነው በተደጋጋሚ ሲወራ። እነሱ ግን መጣው እንደዛ ነበረ ያሉት የለም አይደለ? የሉ። እንዴት ማለት የገደለው ሰው በእኛ ጥርጣሬ መቼም ቤተሰቦቿ ከውጭ መጥቶ አይገሏትም አይደል? ቀብሩን ስነስርዓት በሰው እጅ ከሆነ ለምርመራና ለምናምን ለምን አጣድፈው ቀበሩ? ተባባሪ ናቸው ቤተሰብ እያልኩ አይደለም። ያ አንዴ ነው። ሁለት ደግሞ በሰው እጅ እንትን ካለች ነገር እስከሚረሳና ገና አጽም እንደገና ተቆፍሮ እስከሚወጣ ለምን እድል ይሰጣሉ? ወዲያውኑ ነው እንጂ እንትን ማድረግ ያለበት። ገብቷል? ገዳዩ ያምታታ፣ ቤተሰብ ግን ማንነት ስጋ ደግሞ የራሱ ነገር እንትን ማድረግ አለበት። ልንገር፣ ቤተሰብን ወይ ደግሞ ወይ ልጅን ወይ እህትን ስታጣ ወዲያውኑ ሪያክሽን የምታደርግ ነው እንጂ ስራ ምን አይነት ስራ ነው የሚበዛል? ከፖሊስ ጋር ከምን ጋር የሚዲያ ነው። ሚዲያም ህዝብም ሁሉ ሚዲያ ላይ ማን እንደሚሰማ አታውቅም። ሚዲያ ላይ መንግስት አለ። ገብተዋል? አሁንም ሄሉ አስክሬን ከተቀበረ በኋላ ምን ማሰብ ነው? ይኸውልሽ አሁንም ሄሉ ቤተሰብ ሁላ ነው የተባበረው። ለዚህ እቺ ልጅ ህይወቷ ለመጥፋት ቤተሰብ ሁላ ተባብሯል። ቆይ አንዴ እኔ ይጨርሻሉ ልወርድ ነው። እኔ አሁንም እንቆቅልሽ የሆነበት ምክንያት መላምቱ ይህን ያሳያል የሚል እንጂ ድምዳሜ ላይ እየደረስኩ አይደለም። ነገር ግን አንድ ሰው ህይወቱ መጥፋት ግዴታ በጥይት ብቻ መሆን አይጠበቅበትም። መታገት ማለት ወይም በሰው እጅ ጠፋ ማለት ለምሳሌ ተመርዛ ሊሆን ይችላል። ከዛ ደግሞ ምርመራ የሚባል ነገር እኮ አለ። ለዛ ነው የህክምና ውጤት። አሁን ወደ እኔ ፖይንት መጣሽ። የህክምና ውጤት አለ ወይ ያልኩትም ለዛ ነው። ገባሽ አይደለ? የህክምና ውጤት ካለ ግን
ወይም ደግሞ ከዛ ሌላ ቁማር ለመስራት ነው ወይ ሌላ ሾው ለመስራት እና ሆስፒታል ያስተኙት ዘመድ አዝማዲተኛ ይምጣ ተብሎ ሆስፒታል ስትተኛ አለ ወረቀት ሳይወስዱ ነው ወይ ቤተሰብ ከሆስፒታል ወስዶ የቀበራት? እንግዲህ ሰው ገሏት ከሆነ እስካሁን ዝም ማለትና በእንደዚህ ወንጀል ጋር አብሮ የቀበሩት ቤተሰብ ራሱ ተባባሪ ነው ወይ? አሁንም እኮ አሁን ይኸውልህ ህዝብ ይተባበራል እሷን ለመድፈን ምንድን ናት እሱ? ኖ ይኸውልሽ አሁንም እኮ ከዚህ ከነሱ አንደበት እኮ የሰማ ነው የለም። ያ የራሳችንን ግምት ነው እኮ የምናወራው። ገብቶሃል ሚኪ? ሁለት ሰው ሶስት ሰው ገዳይ ሊሆን ይችላል አይደለ? ተባባሪ ይሄ ሁላ ቤተሰብ ዘመድ አክስት አያት ጂኒ ቡቱ እንዴት ዝም አለ? ምንድን ነው? ሀገሩ እኮ የነሱ ነው። በጣም እኮ የባላባት ሄለን ከኔ ጋር ታወሪያለሽ። እሷ የባላባት እንትን ናት እኮ በጣም እኮ የወደቀ ላይፍ የሚኖሩ እንኳ አይደለም ቤተሰቡ። እሺ ከኔ ጋር ታወሪያለሽ ሄሉ? ይህንን ወሬ ከኔ ጋር እንደዚህ ሆነች ብታወሪ እኔ መልስ እየተመላለስን ብናወራ ደስ ይለኛል። ጋይስ ግዴታ እንደዚህ ነው ምናምን አለም። የኔ ጥያቄ አንድ ሰው ህይወቱ በሆነ ሰው አለፋል፣ ሌላው ደግሞ እጁ የሌለበት ሰው ስለምን አብሮ ይደብቃል? ሆይ ወደ እኔ መጣሽ እኮ የሉ እኔም እኮ እሱ እኮ ነው ቅድም ስልሽ ነበር። እኔ ደግሞ ቤተሰብ ደግሞ ከኛ በላይ ነው። ቤተሰብ ለምን አብሮ ቀበረ? እናንተ እንኳን እንደምትሉት ከሆነ ቤተሰብማ እስካሁን እኮ መጣው በዚህ ምክንያት ነው ብለው እስካላብራሩ ድረስ ሚዲያ እስከመጣ ድረስ የራሳችን መላምት ገና ጊዜ የሚያስፈልጋቸው ከሆነ ሀዘንም ምንም ነገር ደንታ የላቸው ተባባሪ ናቸው ማለት ነው። ከተቀበረች በኋላ ምንም ማብራሪያ አይሰጡበት። ሄሉ ገብቷል። ሁሉን ነገር በትኩሱ እዛው ነው እንትን ማድረግ ያለባቸው። እንደገና ደግሞ እንደዚህ አይነት ነገር በፍጹም ማጠብቀው ከሆነ ወዲያውኑ ሪያክሽን የምትወስድበት ነገር ነው። እሺ ሄሉ እናውራ። እኔ ላውራ ተረጋግቼ ነው ማውራት የምፈልገው። መጨቃጨቃል ይኸውልሽ ሄሉ አሁን አንቺ ለምንድን ነው የሚለው ነበርና እኔ ልውረድ እናንተ እሺ ይኸውልሽ ለሚኪ የጠየቅሽውን ጥያቄ ይኸውልሽ ለሚኪ የጠየቅሽው ጥያቄ ማለት ነው እንትን ስላለኝ እኔ በራሴ ልመልስልሽ። አንደኛ ሴትዮዋ ስትሄድ ማለት ቦይፍሬንድ አላት አብቶሻል። ከቦይፍሬንዷ ጋር ነው ጉንኙነት ያላት። አደረገ እያልኩ አይደለም ተረዱኝ። እና ማለት ወደ ሌላ አትውሰዱብኝ። ሄሉዬ እያስረዳሽልኝ እሺ፣ ጎል ውስጥ እንዳስገቡኝ እና ማለት ነው